ሞተናል እኮ ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ በህይወት ያለን መስሏችሁ ነው ሙስሊሙ የለንም። አንድ ቢያሳዝኑኝ በድፍን አይምሯ ካላነጻጸፍኩ ትላለች። ከዛ በኋላ ተጠምጥማ ቁጭ ብላ ካሜራዋን ከፍታ እንደዚህ ብሎ እንትና ኢየሱስ ሰው ነው ምናምን። ሰው መሆኑ መች ጠፋቸው? ሰው መሆኑ መች ረሱት? አሁን የዛ ጊዜ ነው። በዛ ቁጭ ብሎ የመን ላይ እንደዚህ ተፈጠረ፣ የመን እንደዚህ ይላል አሉ። ይሄ የሶሻል ሚዲያ የተከታይ ያልተከታይ የሚያስጨንቃቸው ምድረ ቀዘና ማለት ከነሱ የማይሻሉ ምድረ ቦርኮ ሚዲያ ላይ አንድ ቀን ነው። እዚህ ዓለም ላይ ምንድነው ትዝታችን ታዲያ? በአላህ መንገድ ላይ አደላለ ገባርም ጂሃድ ማለት የግዴታ ሙስሊም ያለበት ሀገር ላይ ብቻ ሙስሊም ላው ክርስቲያኑ መቅጠም አለበት እንዴ? ስንት አይነት ጂሃድ ነው ያለው ታውቁታላችሁ? ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን 3 ሰው አያሰልሙ ወይንም ማነው 30 ሰው አያሰልሙ። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጂሃድ አይደለም። ገባው አይደለ? በያቸዋለን ከዚህ በኋላ እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባልን ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም። መደራጀት ነው በውስጥ። እንዴት እነግራችኋለሁ። ችግር የለውም። በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ። ወንድ ናቸው። ይክሰስ። ምድረ ጭገራም እከክ ቆሻሾች ወንድ ነህ። ከዚህ በኋላ እደፋላለሁ። 1 4 5 እደፋላለሁ ማለት ለዛ ነው። አላህም ሱብሃነሁ ወተዓላ እውነቱን እንኳን እያወቁ ትንሽን ነገር ሊገዙባት ይሄው እንደዚህ እያደረጉ እንዳትጠፈጠፉ በገድላት ማናቃቸው ወይ ውሸት ስም እያወጡ በዚክር ሰውን ደሃ ያደረጉት እነሱ ናቸው። እና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። መነኝ ይሄ የተጻፈ ነገር ነው። ልትቀይሩ አችልም። እከካ መሪ እጉር የሆነውም ቄስን እንደፋላለን። ከዛ በኋላ ብቻ እንትቀራለን፣ ታጨበጭበዋለህ። ሲጀምር እኔ ከዲኔ ከሃይማኖት የመች ወጥቼ አውቃለሁ። ግባና የድሮ ቪዲዮ ነው። ምድረ ሌባ ቆሻሻ ራሳ ዲቃሎች የዝሙት ልጆች ባቸው መሰለኝ። እኔ የዚህ ዓለም ሰው አይደለሁም። ድረ ልክስክስ ዲቃላ አሁን ታልቃለህ። እያንዳንድ እጁ ቤት ሁሉ ሳይቀር ይኸው ትጨፈጭፋለህ ማለት ነው። በቃ እንደው ወላሂ ቆሻሾች ሌባ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለም በሙሉ እገልልሃለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው የምሆንበት። ጠብቅ። መግደል እንጀምራለን፣ እንገላለን። የምንገለው ማንን ነው ካልክ ከሃይማኖት አባት ጀምሮ አሁን እደፋላለሁ በየተራ። ያኔ ደግሞ ታያለህ ጥቁር ለባሽ የሆኑ ቡዶች ማለት ነው። እነሱ ይለጠለጣሉ። የሃይማኖት አባትን እየወሰድኩ እደፋላለሁ። አዎ እንደፈዋለን፣ ወላሂ እንደፈዋለን። ድፉ ይውላችሁ ይረጇቸውን እፖስትላችኋል። ከዛ በኋላ እየጠበቅ መድፋት ነው። ሁሉም የትም ቦታ ላይ ሰዎች አሉ። 5 ሰው በቂ ነው። 5 ሰው 50 ሺህ ብር ኪሱ ላይ ካስገባለት ራሱ ያጠፋል። ምን ነው ጊዜው አልገባቸውም መሰለኝ። ምድረ ደንቆሮ ጫካ ገብቶ እንጓጋ ብሎ እንደዛ መስሏል። ውጊያ አይደለ ፋራ አንቦላ ሳያለሁ። እናንተም ማግኘት ቀላል ነው። ጠጅ ቤት ማግኘት ቀላል ነው። አረቄ ቤት ይገኛሉ፣ ጥንቆላ ቤት ይገኛሉ። ምንም አትገኝበት ቦታ የለም። ወላሂ በግልጽ ነው እኔ እስር ቤት ነው። ከዛ ውስጥ ምን ይመጣ? አልሐምዱሊላህ የትም አላገኘው። በዚህ ዘመን ስማቸውን አሳድገው አላህ እያሉ ከሚያስመስሉት በግልጽ ተናግሬ እኖራለሁ። ምን አባቱ ይነካኛል? ይሄንን መግደል ብቻ ነው። ገባህ አይደለ? መግደል ነው በቃ። ከዚህ በኋላ መግደል ይኸውልህ፣ ጎረቤት ምናምን አልልህም። ገባህ አይደል? የሚገደሉ ሰዎች አሉ። ለምሳሌ ቄስ ጳጳሱ ነው አስጎንብሰህ መረሸን ነው በቃ። ሌላ ምንም አያስፈልግም። ገባህ አይደለ? ደሞም ይቻላል። በቃ አለቀ። መጀመሪያ መታጠብ ልመድ። ቆሻሻ ቤተክርስቲያን ውስጥ ገብተህ የሰጡት ከማሸጥ ማለት ነው። መጀመሪያ ጥንቆላ ድግምት ከመስራት መጀመሪያ
ንጹህ መሆን ልመድ። ቢማታም ጠላ ቤት ለጠላ ቤት ከምዞር ማለት ነው። ድሮም ሰካራም ቤት አይሰራም። አሁን እናንተ መግደል ነው፣ ሌላ ምንም አማራጭ የለውም። አዎ እኔ ያለሁት ካይሮ ነው። አስፈላጊ ከሆነ በ24 ሰዓት ውስጥ እገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠማ አይቀርም። መግደል ነው አባቴ። ቸዋለሁ የትም ስታገኝ ትገለዋል። 4 ነጥብ ምን አባል ታመጣ ነው? ምን አባል ታመጣ ነው? የትኛው ፓፓ ሹፍ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ። አሁን እነሱ ላይ ታርጌት አድርገን በጥይት ግንባሩን እየደፋህ እስኪያስመልሰው ድረስ እንደዛ ማድረግ ነው። አሁን ሴራ ምን እንደሆነ አሳያለሁ። አሁን ልክ ትገባለህ። እያንዳንድህ አሳያለሁ። ጠብቅ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና ለእኛ 1 ወር በቂ ነች። 1 ወር ወላሂ ቁማር የሚባለውን ነገር አሳይ ነበር አሳይ ነበር። ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ። ምድረ እንጨታም ማለት ነው። አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ ነው የምሰባብረው። ይሄ 44 ታቦት ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እከክ አሳያለሁ። ጠብቅ። መብረቁን አታውቁትም። አሁን ቀስ በቀስ እደፋልሃለሁ። ምድረ ጳጳስህን ማለት ነው። ጠንቋይ ደፍተራ ማለት ነው። እናንተ ልክ ትገባላችሁ፣ ትሸኛለህ። ገባ እጃችን ላይ ትገባላችሁ። በቅርቡ ከፈፍ ስትል ግንባርህን ትባላለህ። ምን ብለህ ፖለቲካ እንደምሰራ እናያለን። መልካም። ይህ ቪዲዮ ለታሪክ ይቀመጥ ዘንድ እንድትከታተሉት ፈልጋለሁኝ። ሴቭ አድርጉት፣ ስሙት። ጸጋና ሰላም ይብዛላችሁ። ይህ ቪዲዮ በቀጥታ የሚመለከተው በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይህን አክል በዚህ ልክ ማሽቃበጡ ለምን አስፈልገ? ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ? ምን የምታውቁት ነገር አለ? የግብፅና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይሄን ነገር በመፈጸም እዚህ መንግስት ላይ ህዝብ እንዲያምጽ ተልኮ ተቀብለው አጀንዳ ለህዝቡ እየሰጡ እንደሆነ በምን ታውቃላችሁ? በምን እናውቃለን? ወንጌል አማኞች በጣም እያስተዋልን እንጂ እኛ ወንጌል አማኞች የትኛውም ሰው የትኛውም ብሔር ተወላጅ ነው የትኛውም የእምነት ተከታይ ቢሆን በምንም ማየት አግባብ መጠቃት አለበት ብለን አናምንም። ከሚጠቁ በግፍ ከሚገደሉ ወገኖች ጋር አብረን በመቆም ድምፅ እንሆናለን። ግን ስናደርግ በብሔርና በዘር በሃይማኖት ከፍለን አይደለም፣ ሰው ስለሆነ ብቻ አለቀ። ይህ መንግሥት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመፅ ቅስቀሳ የአመፅ ጥሪ ያደረገችው? አንዴ ጥቁር ልበሱ ስትል፣ አንዴ በርበሬ ነስንሱ ሽሮ በትኑ ስትል፣ አንዴ መንገድ ይዘጋ ከተማ ይታረስ ስትል፣ ምን ያላደረገችው ነገር አለ? ይህ መንግሥት ከመጣ በኋላ ለዚህ መንግሥት ያላቸውን ጥላቻ ደጋግሞ ገልጸዋል። ለዚህ መንግሥት ብቻ አይደለም፣ ይሄ መንግሥት ለወጣበትም ማህበረሰብ ወይም ብሔር በጣም የከፋ ጥላቻቸውን ደጋግሞ አሳይተውናል። በነገራችን ላይ የሆነ ነገር በተፈጠረ ቁጥር ሁሉ ኦሮሚያ፣ ኦሮሞ ሆነ ነገር በተፈጠረ ቁጥር ኦሮሚያ፣ ኦሮሞ እያሉ ይህንን የከበረ ማህበረሰብ ጥቁር ጥላሸት የመቀባት ዘመቻ በኃይል ይዘመትበታል። ይሄ ትክክል አይደለም። በኦሮሚያ ክልል ውስጥ ስንት ወንጌል አማኞች ሞተዋል? ስንት የወንጌል አማኞች ቤተክርስቲያኖች ተቃጥሏሉ? ስንት ወንጌላን አማኞች ልጆቻቸውን፣ ሚስቶቻቸውን፣ አባቶቻቸውን፣ እናቶቻቸውን፣ ወንድም እህቶቻቸውን ስንት ጊዜ ደጋግመው አጥተዋል በዚያ ክልል ውስጥ። እኛ መተን ብለን ጮኸናል እንዴ? አልጨውንም። ምን ሲባል በቃ የወንጌል ባህሪ ነው፣ የክርስትና አንዱ ባህሪ ነው። መገፋት፣ መገደል፣ መታረድ፣ መሰደድ አንዱ የክርስትና ባህሪው ነው። አለቀ። ደግሞ ምንም ፖለቲካዊ አጀንዳ እኛው ስራ የለ። እውነትና በጽድቅ ስለሆነ ክርስቶስን የምንከተለው ክርስትና ስለገባን ምንም ነገር እየመዘዘን እያመጣን ለፖለቲካ ግብአት አድርገን አንጠቅምም።
እኛ በተጠቃን ጊዜ ኦርቶዶክሳውያን መጥቶ ለኛ ድምጽ ሆነው ያውቃሉ? አያውቁም። ግን እኛን አባቶች ተመልከቱ፣ በመግለጫቸው ከነሱ ጋር አብረው እንደሚሆኑ ነገሯቸው። ኦርቶዶክስ ተዋህዶ ቤተ እምነት ግን እኛ ከኢትዮጵያ ሀገር ብንጠፋ ከምድሪቷ ብንወገድ ደስታቸው ነው። ደግሞም ይሰራሉ እኛን ለማጥፋት ሆን ብለው ተራይሰው ተናበው ይሰራሉ እኛን ለማጥፋት ከኢትዮጵያ ከሚባልበት ሀገር። በገዛ ሀገራችን እኮ ሁለተኛ ዜጋ ሆነን እንኖር ነበር እኮ በሀገራችን ይታወቃል። እዚህ እናንተ ወንጌል አማኞች ፕሮፋይል ፒክቸር እየቀየራችሁ የምታሽቃብጡ እረፉ። አንድም ኦርቶዶክሳዊ በእኛ ጥቃት ጊዜ መጥቶ ድምፅ ሆኑልን አያውቁ። አንድም ኦርቶዶክሳዊ ብላ ታሽቃብጥ ፕሮፋይል ፒክቸር እየቀየርክ። ሰሜኑ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? በኦሮሚያ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? የእነሱ ደም ደም አይደለም እንዴ? የእነሱ ነፍስ ነፍስ አይደለም እንዴ? ቁልስ በሀገራችን ሰላም እንዲሆን ሰላም እንዲሰፍን ሁላችንም መጸለይ ያለብን፣ ለሰላም መስራት አለብን እንጂ ለውከትና ለብጥብጥ ለአመጽ መስራት የለብንም። ከአመጽ ጋር ማበር የለብንም። በዛም ያሉ ወንድሞቻችን በዚህም ያሉ ወንድሞቻችን የነሱም ደም ደም ነው፣ የነሱም ነፍስ ነፍስ ነው። የነሱም ነፍስ የኛ ነፍስ ነው፣ የነሱ ደማቸው የኛም ደም ነው። ስለዚህ የነሱ ደም በግፍ እንዳይፈስ፣ የነሱ ነፍስ በግፍ እንዳይታጣ ሁላችን በመጸለይ እርቅና ሰላም በኢትዮጵያ እንዲሆን እንሰራለን። አለቀ። እንደ ወንጌል አማኝ እንጂ ዝም ብለን የሆነ ነገር ሲነሳ አብረን አንፈስም፣ አብረን አንጨውም። በማስተዋል ነገሩን እንቃኛለን። ለምንድን ነው ጨው? ምንድን ነው በጮቴ የማገኘው ነገር? ማተርፈው ነገር ምንድን ነው? ሰላምን ነው ወይንስ ብጥብጥን ነው? የነፍስ መጥፋትን የሰው እልቂትን ነው ወይንስ ሰዎች ነፍሶቻቸው ደሞቻቸው እንዳይፈሱ እልቂት እንዳይሆን ነው የኔ ድምጽ ቢጠቅመው ብለን ማሰብ አለብን። ዝም ብለ እየመጣ አታሽቃብጥ። ዝም ብለ እየመጣ አትጩ። ዝም ብለ ፕሮፋይል ቼንጅ ምናምን ሲባል አብረ ቻሌንጁ በመቀላቀል አጉል የማሽቃበጥ ጥግ አታሳየን። አንዳንድ ወንጌላዊ አማኞች ጀርባቸው ሲፋቅ ኦርቶዶክስ ናቸው፣ አጀንዳ ተቀብሎ ነው የሚንቀሳቀሱት። የዛን አጀንዳ ለማስፈጸም መክፈል ያለባቸውን ዋጋ ይከፍላሉ። እንደ አጀንዳው ከግብ ለማድረስ ምንም ነገር ከማድረግ ወደ ላይ አይሉም። ታውቃኛለህ፣ አውቃለሁ። አበበች እናትህ ባላውሊያ ናት። አንተ ኦርቶዶክስ መጥተህ የመናገር ሞራል የለህም። መጀመሪያ ቤትህን፣ ገበናህን፣ ጓዳ ጉድጓዳ አጽዳ። ከጥንቆልና ውጣ። ጴንጤንም አትወክልም፣ ኦርቶዶክስንም አትወክልም፣ ሙስሊምንም ምንንም አትወክልም። አንተ ቦታህና ቦታ ጥንቆላ ነው። እናት ባላውሊያ ናት። አንተ ደግሞ የእናት ስማ በለው ነበርክ። እነ ትዝታው ወደ አወይ ቤተክርስቲያን ሄደው አገልግሎት ሲጀምሩ ተከትለ መጣክ። ምንም አባ መጽሐፍ ቅዱስ አንበበ ማታቅ። ከድሮም እኮ አንተ እንዲና እንዲነ 5% ነው እምነት፣ 5% አይሞላ። አታጭበርብር፣ አውቃለሁ። እንጆሪ ሚስትህን ድንግልናዋን ወስደ የካድካት ዲላ ከተማ ውስጥ አቀልሃለሁ። እንጆሪ ትባላለች። አንተ ከካ እውቅናው ሲመጣ የጣልካት ልጅ እንድሽ ብለህ ሃይማኖቴ ከዚህ በኋላ አንድ ቃል እኔ ሃይማኖት ላይ ኦርቶዶክስ ላይ ይዘባበታለሁ አወራለሁ ብትል ሌላ ጉድህን ደግሞ ዘረግፍላለሁ። እየነገርኩ ነው። ሰሞኑን መሸረሱት አሁን የዛ ጊዜ ነው። ወዛ ቁጭ ብሎ የመን ላይ እንደዚህ ተፈጠረ፣ የመን እንደዚህ ይላል አሉ። ይሄ የሶሻል ሚዲያ የተከታይ ያልተከታይ የሚያስጨንቃቸው ምድረ ቀዘና ማለት ከነሱ የማይሻሩ ምድረ ቦርኮ ሚዲያ ላይ አንድ ቀን ነው። እዚህ ዓለም ላይ ምንድነው ትዝታችን ታዲያ? በአላህ መንገድ ላይ አደላለ ገባርን። ጂሃድ ማለት የግዴታ ሙስሊም ያለበት ሀገር ላይ ብቻ ሙስሊም ላው ክርስቲያኑ መቅጠም አለበት እንዴ? ስንት አይነት ጂሃድ ነው ያለው ታውቁታላችሁ? ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን 3 ሰው አያሰልም ወይንም ማነው 30 ሰው አያሰልም። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጂሃድ አይደለም። ገባው አይደለ? በየአካባቢው አባቶችን በሙሉ እንገላቸዋለን። ከዚህ በኋላ እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባልን ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ።
መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም፣ መደራጀት ነው። በውስጥ እንዴት እነግራችኋለሁ፣ ችግር የለውም። በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው እደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ፣ ወንድ ናቸው። ይክሰስ፣ ምድረ ጭገራ እከክ ቆሻሾች፣ ወንድ ነህ። ከዚህ በኋላ እደፋላለሁ። 1 4 5 እደፋላለሁ ማለት ለዛ ነው። አላህም ሱብሃነሁ ወተዓላ እውነቱን እንኳን እያወቁ ትንሽን ነገር ሊገዙባት ይሄው እንደዚህ እያደረጉ እንዳጠፈጠፉ በገድላት ማናቃቸው የውሸት ስም እየወጡ በዚክር ሰውን ድሃ ያደረጉት እነሱ ናቸው። እና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። መነኝ ይሄ የተጻፈ ነገር ነው፣ ልትቀይሩ አችልም። እከካ መሪ እውር የሆነውም ቄስን እንደፋላለን። ከዛ በኋላ ብቻህን ትቀራለህ፣ ታጨበጭባለህ። ሲጀምር እኔ ከዲኔ ከሃይማኖት መቼ ወጥቼ አውቃለሁ? ግባና የድሮ ቪዲዮ ምድረ ሌባ ቆሻሻ ራሳ ዲቃሎች የዝሙት ልጆች ባቸው መሰለኝ። እኔ የዚህ ዓለም ሰው አይደለሁም። ድረ ልክስክስ ዲቃላ አሁን ታውቃለህ። እያንዳንድ እጁ ቤት ሁሉ ሳይቀር በጣም ባለጌ እንደው ወላሂ ቆሻሾች ሌባ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለም በሙሉ እገልልሃለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው የምሆንበት። ጠብቅ፣ መግደል እንጀምራለን፣ እንገላለን። የምንገለው ማንን ነው ካልክ ከሃይማኖት አባት ጀምሮ ነው። እዚህ ከይቅርታ አድርጉልኝና ቀድሜ ማውራቴ ቻሽ እሺ ወንድሜ ይጨርሰዋል። ያ አሁን በዚህ ሳምንት አካባቢ እንኳን ንጽጽር የሚሰሩ ልጆች ጋር መጥቶ ሲመለጋገስ ነበረ። ያ ስታውቁ ባላለው በየተራ ያኔ ደግሞ ታያለህ። ጥቁር ለባሽ ሆኑ ቡዶች ማለት ነው። እነሱ ይለጠለጣሉ። የሃይማኖት አባተን እየወሰድኩ ደፋላለሁ። አዎ እንደፈዋለን፣ ወላሂ እንደፈዋለን። ድፉ ይኸውላችሁ፣ ገጇቸውን እፖስትላችኋል። ከዛ በኋላ እየጠበቅክ መድፋት ነው። ሁሉም የትም ቦታ ላይ ሰዎች አሉ። 5 ሰው በቂ ነው። 5 ሰው 50 ሺህ ብር ኪሱ ላይ ካስገባለት ራሱን ያጠፋል። ምን ነው ጊዜው አልገባቸውም መሰለኝ። ምድረ ደንቆሮ ጫካ ገብቶ እንጓጋ ብለው እንደዛ መስሏል። ውጊያ አይደለ ፋራ። አሁን በኋላ አሳያለሁ። እናንተም ማግኘት ቀላል ነው። ጠጅ ቤት ማግኘት ቀላል ነው። አረቄ ቤት ይገኛሉ፣ ጥንቆላ ቤት ይገኛሉ። ምንም አትገኙበት ቦታ የለም። ወላሂ በግልጽ ነው የምለው። እኔ መብረቁ እኮ ነኝ። ማንን እፈራለሁ? ወይ ሞት ነው ወይ እስር ቤት ነው። ከዛ ውጭ ምን ይመጣል ሌላ? አልሐምዱሊላህ የትም አላገኘው በዚህ ዘመን። ስማቸውን አሳድገው አላህ እያሉ ከሚያስመስሉት በግልጽ ተናግሬ እኖራለሁ። ምን አባቱ ይነካኛል? ይሄንን መግደል ብቻ ነው። ገባህ አይደለ? መግደል ነው በቃ። ከዚህ በኋላ መግደል ይኸውልህ፣ ጎረቤት ምናምን አልልህም። ገባህ አይደል? የሚገደሉ ሰዎች አሉ። ለምሳሌ ቄስ ጳጳሱ ነው አስጎንበሰህ መረሸን ነው በቃ። ሌላ ምንም አያስፈልግም። ገባህ አይደለ? ደሞም ይቻላል። በቃ አለቀ። መጀመሪያ መታጠብ ልመድ። ቆሻሻ ቤተክርስቲያን ውስጥ ገብተህ የሰጡት ከማሸት ማለት ነው። መጀመሪያ ጥንቆላ ድግምት ከመስራት መጀመሪያ ንጹህ መሆን ልመድ። ግማታም ጠላ ቤት ለጠላ ቤት ከምዞር ማለት ነው። ድሮም ሰካራም ቤት አይሰራም። አሁን እናንተ መግደል ነው፣ ሌላ ምንም አማራጭ የለውም። አዎ እኔ ያለሁት ካይሮ ነው። አስፈላጊ ከሆነ በ24 ሰዓት ውስጥ እገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠም አይቀርም። መግደል ነው አባቴ። ቸዋለሁ የትም ስታገኝ ትገለዋለህ። 4 ነጥብ ምን አባል ታመጣ ነው? ምን አባል ታመጣ ነው? የትኛው ጳጳስ፣ የትኛው መሪ፣ የሃይማኖት የትኛው ደፍተራ? አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ። አሁን እነሱ ላይ ታርጌት አድርገን በጥይት ግንባሩን እየደፋህ እስኪያስመልሰው ድረስ እንደዛ ማድረግ ነው። አሁን ሴራ ምን እንደሆነ አሳያለሁ። አሁን ልክ ትገባለህ። እያንዳንድህ አሳያለሁ። ጠብቅ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና ለእኛ 1 ወር በቂ ነች። 1 ወር ወላሂ አሳይ ነበር። እያንዳንድ ማለት እዚህ ቁጭ ብዬ መብረቁ ማን ነው የሚባለውን ነገር አሳይ ነበር።
አሳይ ነበር። ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ። ምድረ እንጨታም ማለት ነው። አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ ነው ሰባብረው። ይሄ 44 ታቦት ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እከክ አሳያለሁ። ጠብቅ። ያ በነገራችን ላይ ይሄ ከምዕመን እስከ ሼኪ ድረስ ነው አሳይተናል። ይህንንም ኡስታዝ አሳይተናል። ይህንንም ኡስታዝ መስጊድ ውስጥ ቁጭ ብሎ ገጀራችሁ የታለ ቢለዋችሁ የታለ ይሄ የተናገረውን ቃል ይሄ ኡስታዝ ደግሞታል። ኡስታዝ የምትሉት ይቺ ሀገር የማንም አለችም የኛ ብቻ ነች። ቀና ብላችሁ የመኖር መብት የላችሁ ሲል ኡስታዝ ትሉታላችሁ። ምንድን ነው የምትሸማቀቁት እኛ ጋር ስትመጡ? እና ይሄ ነው ቦስ። ያ ይህንኛውን መብረቁና ሴፉላ ተመሳሳይ ነው የተናገሩት። ያኛው ሴፉላ ምንድነው እሱ እንዘጋጅ፣ አታዘናጉን፣ እንዘጋጅ ሱራ 8:60 ጠቀሰና እንድናሸብር ተዘጋጁ ብሎናል። አላ መሳሪያ እናዘጋጅ፣ እንሰልጥን፣ ጫካም መግባት ካለብን እንግባና እንዘገጃጅ። አይ ገና ቁጥር አልተመጣጠንም እያላችሁ አታስንፉን አለ። አቡ አይደር ደግሞ ምን አለ? ቢላ እንኳን የላችሁም ተዘጋጁ አለ። ይህንኛው ደግሞ ምቱ፣ እንዘጋጅ፣ ምቱ። በየቦታው ሰዎች አሉን። ሴራ ምን እንደሆነ እናንተ አታውቁም። አገልጋዮችን ምቱ፣ ካህናትን፣ ጳጳሳትን ምቱ። እየተገደሉ ያሉት ካህናቶች ናቸው። ካህናትን ግደሉ። መሪው ምታው፣ ከዛ መንጋው ይበተናል። ካህናት ናቸው በየቦታው እየታረዱ ያሉት። እነኛ ደግሞ ቲክቶክ ላይ ንጽጽር የሚሰሩት እነኛ በጀማ ደግሞ ያወሩት ምን አሉ? ተመሳሳይ እነሱም ከነኝ ጋር ያኛውም ኡስታዝ ምን አለ? እናደናገር በዛውን መጠን የት ነው የምትገኙት? የኛዎቹ አሁንስ ከማን ጋር ነው እየዋላችሁ ያላችሁት? ምን እየተካሄደ እንደሆነ ታውቃላችሁ? ድምፅ ሁኑን የምትሉትስ እነኝን ድምፃችሁን የሚቀብሩትን እንደሆነ ታውቃላችሁ? ከረባቱን አድርጎ ድምፅ ሊመጣ ይችላል። ካራጅ ጋር እየዋልክ ማለት ነው። ኤኒዌይስ አሊ እንኳን ደህና መጣ። አሊ ይሰማል? ኔትወርክ ጥሩ አለ መሰለኝ። አይሰማም? እኔ ጥሩ ነው። ያንተ አሊ ይሰማል? እንኳን ደህና መጣ። ትንሽ ከፍ አድርግ ድምፅህን። ኤርፎን ከሰካ ንቀለው ወይ ንቀለው። አይሰማኝ፣ እየተሰማን አይደለም። ድምፅህን ሳልሰማ ነው። አሁን እንደዚህ ብዬ አላዳምጥ፣ ምክንያቱም ከስልኩ ራቅ ብዬ ነው አዳምጠው። እነሱ እንደዚህ ብለው ሊያዳምጡ ይችላሉ፣ ለእኔ አይሆንም። ካልሰማው ደግሞ መግባባት አንችልም። ኦልራይት ኡስማን ይብቃ መሰለኝ እንደው ምን አልክ? ሁሉም ሰው ምን አልክ? እየሰማሁ አይደለም። በቃ ይብቃችሁ። በቃ እናንተ እንትን ብሏል። አንድ ምናልባት በሀገራችን ኡስታዞች ብቻ ዝም ብሎ ሲወራ
ከሰሙ እንዳለ ይህ አይ ብዙ ብቻ ያለ ዝም ብሎ ወሬ ነው የሚሆነው ሊሉ ይችላሉ። እስቲ ሼክ ሐሺም የሚሉትን ፖፑላር የሆነ አንድ ቪዲዮ እንጋብዛችሁ። And conquer the adjacent country. What do? We kill them all? No. እሺ እየተረጎምኩላችሁ ሄዳለሁ። ምን ይለናል? ወይ ሙስሊሞች መተው በሚቆጣጠሩ ጊዜ እንገላለን? አይ አንገልም አሉ። እሺ ምንድነው የምናደርገው? The prophet says the first thing you do is call them to Islam. ነብዩ መሐመድ እንደዚህ ብለዋል። በመጀመሪያ ምን በሉ አለ? እስልምናን ተቀበሉ። ልክ የቱ ጋር መሐመድ እንዳደረገው መሐመድ እዚህ ጋር ሳያል ቡኻሪ 6944 ላይ አይሁዶቹ ጋር ሄዶ ኢምብረስ እስላም ቦታቸው ላይ ሄደ፣ የሚጸልዩበት የሚሰበሰቡበት ቦታ ላይ ሄደ። ምን አላቸው? ኢምብረስ እስላም አላቸው። እስልምናን ተቀበሉ አላቸው። ከዛስ ግን ምንድን ያለው? ኤንድ ዩ ዊል ቢ ሴፍ እና ሰላም ትሆናላችሁ አለ። ስለዚህ የታዘዝነው እንደዛ ነው፣ እንደዛ እናደርጋለን። ኢፍ ዴይ አክሴፕትድ ዊ ሊቭ ደም፣ ከተቀበሉ እንተዋቸዋለን፣ እንሄዳለን። በቃ ሙስሊሞች ናቸው፣ እንሄዳለን፣ ችግር የለውም። እስልምናን እዛ አስገብተናል፣ እንሄዳለን አለ። ተስፋፍቷል እስልምና ማለት ነው። እምቢ ካሉ አለ ችግሩ የሚመጣው ይዛኔ ነው። then tell them to pay taxation፣ ከፈሉ ታክስ። ዘካ እንትን ጀዚያ ክፈሉ እንላቸዋለን። ያ ክፍያ ለማን ነው? ለመሐመድ፣ ለሙስሊሞች። tell them to pay taxation, jizya. If they refuse, then አይ አንከፍልም ካሉ ምን አድርጓቸው? then fight them፣ ተጋደሏቸው። ትገላለህ፣ ታርዳለህ ማለት ነው። ይህ ከእንትኖች ዘንድ ያለ ነው። we have to fight. ኦኬ እዚህ ትንሽ ሚቀራል። If we fight you, then we capture you, you become our slaves. ከዛ በኋላ ተዋግተን ከያዝናችሁ በኋላ የኛ ባሪያዎች ነው የምትሆኑት። በቀኛ እንደፈለገን ነው የምናደርገው። ሀገራችሁን እንወስድባችኋለን። ሁሉን ነገር እንትን እንላለን። ሁለት ጥሩ ነገር ሰጥተናችኋል። እስልምናን አንድ ተቀበሉ፣ አንደኛውን ደግሞ ጀዚያ ክፈሉ ብለን እንትን ብላናችሁ ነበር፣ ግን ሪፊውዝ አድርጋችኋል። ሁለቱ ጥሩ ነገሮችን እንግዲህ ተመልክተናችኋል። እስልምና በዚህ መልኩ ነው የተስፋፋው። አሁንም ያንን መንገድ የነብዩ መሐመድ መንገድን ለማስፋፋት ይሞክራሉ። ምክንያቱም ነብዩ መሐመድ ቀደም እንደተናገረው በሱናን ኢብን መጃ ላይ ቀደም እፎይ እንዳሳየው ህንድን የወረረ ሰው ነው ከእሳት የሚጠበቀው ምናምን እንደተባለም ሁሉ ወሮ እንደዚህ በያዘ በገደለ ቁጥር ከእሳት እጠበቃለሁ አሉራ ላይኖቹን ይይዛለሁ ብሎ ስለሚጠብቅ አንድ ሙስሊም ይገላል፣ ያርዳል። ያ ነገር ሊቀር ይገባል። ከዚህ ገዳይ ነገር ውጡ። ቃሎት ያሰማልን። እፎይ ጥሩ ጊዜ ነበረ። ከብዳቸው ነበር።